በየቀኑ ወደ ዩኒቨርሲቲ ስትሄድ ሁሉም አይኖች በሷ ላይ ያርፋሉ። ይህ የሚሆነው በአድናቆት ሳይሆን በማፌዝ ነው። ይህ በቱርክ ውስጥ በአንድ ዩኒቨርሲቲ የምትማር ሊያን የተባለች ተማሪ የምትኖረው የዕለት ተዕለት ሕይወት ነበር። በአስተማሪዎቿ ዘንድ በትጋቷና በብቃቷ፣ በክፍል ጓደኞቿ ዘንድ ደግሞ በዝምታዋና በመረጋጋቷ ትታወቃለች። ነገር ግን ይህ ሁኔታ አንዳንድ ተማሪዎች እንደ መሳለቂያ አድርገው እንዲመለከቷትና በጀርባዋ እንደሚያሟት አላገዳቸውም። ሂጃብ ውበቷን እንደሚደብቅ፣ እንግዳ እንደሚያደርጋትና ከነጻነት እንደሚያርቃት በየጊዜው ይናገሩ ነበር። ሊያን እነዚህን ቃላት አንዳንድ ጊዜ ትሰማለች። በውስጧ የሚሰማትን እውነተኛ ህመም በፈገግታ እየሸፈነች ምንም ሳትናገር ትቀጥላለች። ሆኖም ይህ ዝምታ ቀላል አልነበረም። ወደ ቤቷ በምትመለስበት ጊዜ ሁሉ በልቧ ውስጥ ከባድ ስሜት ይሰማታል። የምታደርገው ነገር ትክክል መሆኑን ወይም በሐሳቧ እንደጸናች ትጠይቃለች። ነገር ግን በጸለየች ቁጥር በውስጧ ሰላም ታገኛለች። ይህም ሚዛኗን እንድትጠብቅና ለመቀጠል የሚያስችል አዲስ ጥንካሬ ይሰጣታል። ቀናት እያለፉ ሲሄዱ የፌዝ ንግግሮቹ እየባሱ መጡ። አንድ ቀን የሴት ተማሪዎች ቡድን በቀጥታ ከሷ ጋር ተቀምጠው አንዷ በማፌዝ ስሜት እንዲህ አለቻት፣ ለምንድነው በዚህ ሂጃብ የምትጠነክሪው? ቆንጆ ነሽ። ይህም ብታወጪው ሕይወትሽ ሙሉ በሙሉ ይለወጥ ነበር አለቻት። ሊያን በጸጥታ ተመለከተቻቸው። ወደ ክርክርም አልገባችም። ለዘለፋዎች በቃላት ከመግለጽ ይልቅ ጥልቅ የሆነ መልእክት እንዳላት በሚያሳይ አጭር ፈገግታ ብቻ አለፈቻቸው። ነገር ግን ይህ ግጭት በውስጧ ጥልቅ ስሜት ጥሎባታል። ያን ቀን በከፍተኛ ሐዘን ወደ ቤቷ ተመለሰች። ሆኖም ይህ ሐዘን እንዲሰብራት አልፈቀደችም። ይልቁንም ይበልጥ ጽኑ እንድትሆን እንደ ማነሳሻ ተጠቀመችበት። ከጥቂት ቀናት በኋላ አንድ መምህር ስለ ግላዊ እሴቶችና በሰው ሕይወት ላይ ስላላቸው ተጽዕኖ አቀራረብ እንዲያዘጋጁ አዘዘ። ሌሎች ተማሪዎች ተራና የተለመደ አቀራረብ ሲያዘጋጁ፣ ሊያን ግን ከልቧ ለመናገር ወሰነች። ራሷን ለመከላከል ብቻ ሳይሆን ብዙ ጊዜ የተሳሳተ ግንዛቤ የተወሰደበትን ሐሳብ ለማብራራት ተራዋ ሲደርስ ከዚህ በፊት ታይቶ በማይታወቅ በራስ መተማመን በሁሉም ፊት ቆማ በረጋና በጥልቅ ድምፅ እንዲህ አለች። በውጫዊ ገጽታ ላይ ብቻ በሚያተኩር ዓለም ውስጥ እኔ የምንቀበለውን ዋጋ ከውስጤ በሚመነጩ ሴቶች እንዲወሰን መርጫለሁ። ሂጃብ ለኔ እስራትም ሆነ መከልከል አልነበረም። እንዲያውም በአቋሜ ላይ የተመሰረተ ምርጫዬ ነው። ሌሎች እንደሚፈልጉት ሳይሆን እኔ እንደምፈልገው እንድታይ የሚያደርገኝ ምርጫ። ለትንሽ ጊዜ ቆም ብላ በመቀጠል እውነተኛ ውበት በሂጃብ አይደበቅም፣ ይልቁንም በሱ ይጠበቃል። ውበት መታየት ብቻ ቢሆን ኖሮ ለሐፍረት ትርጉም አይኖረውም ነበር አለች። በእያንዳንዱ ቃላቷ አዳራሹ በዝምታ ተዋጠ። ሁሉም ሰው ነገሮችን በአዲስ መልክ ማየት የጀመረ ይመስላል። ንግግሯን ስትጨርስ የነበረው ጭብጨባ የይስሙላ ሳይሆን የቃላቶቿ ተጽዕኖ ማረጋገጫ ነበር። ትምህርቱ ካለቀ በኋላ ከዚህ በፊት እሷን በጣም ሲተቹ ከነበሩ ልጃገረዶች መካከል ጥቂቶቹ ቀረቡና አንዷ በለሆሳስ ስለዚህ ጉዳይ በዚህ መንገድ አስቤው አላውቅም ነበር፣ ምናልባት ሳንረዳሽ እንፈርድብሽ ነበር አለች። ሌላዋም ሂጃብ ድክመት መስሏት እንደነበር፣ ነገር ግን አሁን ጥንካሬና ጽናት መሆኑን እንደተረዳች በመግለጽ ይቅርታ ጠየቀቻት። ሊያን በዚህ ጊዜ በእውነተኛ ደስታ ፈገግ አለች። ትዕግስቷ በከንቱ እንዳልቀረ ተሰማት። ሌሎችን ለማስደሰት ማንነቷን መለወጥ አላስፈልጋትም ነበር። በዚህ መልኩ በዙሪያዋ የነበረው ሁኔታ ቀስ በቀስ ተቀየረ። የማፌዝ እይታዎች ቀርተው አክብሮትና አድናቆት ተተኩ። ከሊያን ታሪክ የምንረዳው ነገር ቢኖር በሸሪዓ ላይ መጽናት መጀመሪያ ላይ ከባድ ቢሆንም በጊዜ ሂደት የሰዎችን ልብ የመቀየር ኃይል እንዳለው ነው። እውነተኛ ውበት ከሂጃብ ጋር እንደማይጋጭ ይልቁንም በሱ እንደሚሟላ እንረዳለን። የዛሬው ታሪካችን ይህን ይመስላል። በቀጣይ እነዚህንና መሰል ታሪኮችን በአላህ ፍቃድ የምናቀርብላችሁ ይሆናል። ቪዲዮውን ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።